ምንድነው ምን ጀመረች? ያለሽ አሁን በመረጃ ፊት ነው ያደረግሽ ያለሽው ነገር በመረጃ ፊት ነው። እንደዚህ አይደለም። ወሳድልኝ ያለሽ አሁን ያደረግሽው ነገር በሙላ መረጃ ቪዲዮ አለ። እሱ ነው ወቂ። እሺ ችግር የለውም። አሁን እኮ ይሄ መረጃ አለ። አሁንም ታሪኩ ነገር በሙላ ቀጥታ ለፖሊስ ነው ማሳየው። ነጊቢና ለምን ገባል? ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ አለን ፈጣሪ ተመሰገነ ይሁን። እና ማሂ ዛሬ የሆነ አዲስ ነገር አለ ብዬ አስባለሁ። አዎ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን ፈጣሪ ይመስገን። እና ቤተሰቦች ዛሬም ያው ተመልሰን መተናል። እንግዲህ ዛሬ መጣንበት ምክንያት ቤተሰቦቼ ያለፈው ቪዲዮ ላይ እንደሰራንላችሁ ያያችሁ ሰዎች ማለት ነው ለሄርሜላ ያው ትንሽ ጉዳይ ነገር ጀምረን ነበር፣ ክስ ነገር ማለት ነው። እና ያን ክስ ማለት ነው እና ያ ክስ እንግዲህ መጥሪያ ምናምን ያው ከፖሊስ ጣቢያ ሰጥተው እንደነበረ ነገርናችኋል። ያን ደግሞ ይዘንላት ሄደን ቤተሷ ያው ዘየለችም አዲስ አበባ ናት እንደምታውቁት። ለቤተሰቦቿ ሰጥተን ምንም አይነት እንትን ዛም የቀረበም ሰው የለም። ያው እሷም ለመስጠትም የሞከረ ሰው የለም። እንግዲህ ዛሬ ድጋሜ ማለት ነው መረጃ ፊት ስጫት ብለውኝ ማለት ነው። ዛሬ እንግዲህ ካሜራ ይዤ ለቤተሰቦቿ እዛው ቤቷ ድረስ ሄጄ ሰጣለው ማለት ነው። ቤተሰቦች እንግዲህ ያው ያ ለምንድነው ምናምን የምትሉ ሰዎች ማለት ነው። በነገራችን ላይ እኛውን ይሄ ክሱ ምናምን ያው ወይ ለሩታ ምናምን ተቆርቁረን ሳይሆን ያው ከዛ ሐሳብም እኮ እሷ ወጣለች ምናምን ለምትሉ ሰዎች አው እሱ መውጣት አለ መውጣቷን ፈጣሪ ነው የሚያውቀው። እንግዲህ ተመልሳ ትምጣ እሱ ነው የሚያውቀው። ግን እኛውን ዋናው የሱ ሳይሆን እንዳያችሁት ከዛ ቀደም በተሰራላችሁ ቪዲዮ ሰው ልካብን ነበረ። ሰው ልካ ለምን ከእናንተ የኔን ስም ትጠራላችሁ ምናምን በሚል ማለት ነው ልጁ ጋር የሆነ ግጭት ብቻዬን ያለው መስሏት ነው። በርግጥ ወደኔ ነው የላከችው ልጁን እኔን ለማስደብደብ። ግን አጋጣሚ አሚሮ አብሮኝ ስለነበረ ያው ከአሚሮ ጋር በትንሽ ግጭት ተለያይተዋል ማለት ነው። እና ቤተሰቦች ከዛ በኋላ እንግዲህ ልጁ ያለበትን ቦታ አጣርተን ተከታትለን ሄደን ስንጠይቀው ያው ብዙ መረጃ እንደሰጠን ነው። እንግዲህ ያው እኛን ለማስደብደብ እኛን ብቻ ሳይሆን እንደኔ አይነቶቹ ሌሎች ያው በእነሱ ለና አብርሃም ወገን ሆነን ለሩታ ለአብርሃም ወገን ሆነን መከታ ሆነን የቆምን ሰዎች ያንን ነገር ከስር መረጃ ያወጣን ስለምንንቀሳቀስ ያ መረጃ እንዳይወጣባት ምናምን በማሰብ ነው እንግዲህ እንደዛ ልታስደርግ የቻለችው ማለት ነው። ስለዚህ እኔን አይደለም ልታስደበድብ በማሰቧ ብቻ ማለት ነው በማሰቧ ብቻ ያስጠይቃታል። ስለዚህ ልጁ ምስክርነት ይዘነው ከሰናታል። ያው እሷም ስላልነበረች መጀመሪያ እንግዲህ ለቤተሰቦቿ ሰጥተናል። አሁንም ቤተሰቦቿ እንግዲህ ቤት ድረስ ሄደን አንኳኩተን በመረጃ ፊት ነው የምንሰጣት። ቤተሰቦች እንግዲህ ይስጧት ከፈለጉ ያው ማለት ቀጥታ መታን እንድትታሰር ብቻ ሳይሆን ያው ከጥፋቷም እንድትታረም ያው ፖሊስ እንግዲህ በማስጠንቀቂያ ወይ በመናምን ይሸኛታል ማለት ነው እንጂ ቀጥታ ትታሰራለች ማለት አይደለም ቤተሰቦች። ያ ደግሞ ግድና ግድ ነው ማለት እስካሁን በየትኛው መንገድ እኮ እሷ እርምጃ እየወሰደች አይደለም፣ ማንንም እየነካት አይደለም። እሷ ለዛ ነው ይሄን ያህልም እንደዚህ ስር ሰዳ የምትሄደው ማለት ነው። እና ምን ትላለህ አሚሮ? ያው የሄድሽበት መንገድም ሆነ የሄድንበት መንገድ ትክክለኛ መንገድ ነው። እና አሁን እኛ የምናደርገው ምንድነው የትኛውንም ነገር ስናደርግ በትክክለኛ መንገድ ነው እየሄድን ያለነው። እና አሁን እኛ የተሰጠን ከህግ የተሰጠን መጥሪያ አለ። መጥሪያውን ወስደን እናስረክባለን ማለት ነው። ከዛ በኋላ ደግሞ ያለውን ነገር ከመጥሪያው በኋላ ምን ይሆናል ማለት ነው አይደለም። በዚህ መጥሪያ መጀመሪያም ኖርማል ሰጥተናል፣ ሁለተኛ መረጃ ፊት እንሰጣለን። ከዛ በሶስተኛ እንግዲህ ፖሊሶች የራሳቸውን ውሳኔ ነው የሚወስኑት ማለት ነው። እነሱ ውሳኔያቸውን በራሳቸው መንገድ መወሰን ያለባቸው ነገር የትኛውም ውሳኔ ይወስናሉ። ግን እኛ ማድረግ ያለብን ምንድነው ማድረስ ያለብን ነገር እናደርሳለን። ያው በርግጥ እዛም ስንሄድ ደግሞ የሚደርሰን ነገር ምንም ነገር እንደሆነ አናውቅም። በርግጥ ያው መጠንቀቅ ያለብን ነገር እኛ እንጠነቀቃለን፣ ማድረግ ያለብን ነገር እኛ እናደርጋለን። አይመስላችሁም ቤተሰቦች? ያው ይሄ ሁሉ ነገር የምናደርገው ምንድነው ራሳችንን ጠብቀን ነው። የሆነ ነገር
ማሳወቅም ሆነ ይፋ ማውጣት የምንችለው ማለት ነው። እባሻላ ከምንም ነገር በላይ ራስሽን ጠብቂ። ምንም ነገር ልታደርግብን ትችላለች ብዬ ስለማስብ በይሳት ነው። ምክንያቱም ባለፈው የላከችብንን ነገር አለ ልጅቷ በጣም የምትሰራው ልክ የህፃን ስራ ማለት ትችላለች እና እነዛን ነገራቶች ስላሉ ማድረግ ያለብን ነገርኛ ምንድነው ከሷ በጭንቅላት በልጠን መገኘት አለብን። እቻላላ እቺ ልጅ ደግሞ በቃ የሰራችውን ስራ ወይም ደግሞ የእጇን ማግኘት አለባት እንደኔ ማለት ነው እና የእጇን ስራ ደግሞ ለመስጠት ደግሞ ማድረግ አለብን እኛ ከሷ የበለጥን መሆን አለብን ማለት ነው እና አንድ ስቴፕ ከሷ የተሻለ አስተሳሰብ አመጣናል። ያ አስተሳሰብ ምንድነው ከሰናታል። የክሱን መጥሪያ ወረቀት ደግሞ ሄደን እንስጣለን ማለት ነው። እዛ ያው የክሱን ወረቀት ደግሞ ስንሰጥ የሚያጋጥመን በጣም ብዙ ነገሮች ብዙ ቻሌንጆች ልናልፍ እንችላለን። በዛ አጋጣሚዎች ደግሞ ምንም አይነት ነገር ቢወሰንም ምንም ነገርም ቢኖር ይሄ ምንም ማለት አይደለም ተብቻላላ ብዙ ያየነው ነገር ስለሆነ ማለት ነው። ለዛ ስለሆነ ማድረግ ያለብን ነገር ሁሉ ነገር እናደርጋለን። አሁን ወደዛ ሄደን መጥሪያውን ብንሰጥ ይሻላል። እንግዲህ ቤተሰቦች ምን እንደሚፈጠር አናውቅም። እንሂድና እስቲ መጥሪያዋን እንሰጥና ያው እኛም ቤተሰቦች ቅርብ ቦታ ሆነን ነው ቪዲዮን እየሰራን እንግዲህ ቤታቸው ይሄ ይመስለኛል አይደል? እስቲ በቀማኛው እናታራና ኮኮ ሰላም እንዴት ነሽ? ሰላም እንዴት ናችሁ? ምን ነበር ይሄን መጥሪያ ለመስጠት ነበር የመጣው ለሄርሜላ ነው። ከዚህ በፊትም አንዴ የምጥቼ ሰጥቻለሁ። አንቺ አልነበርሽም ግን ያው እንትን ያለም ሰው የለም መጥቶ ፖሊስ ጣቢያ የቀረበ ሰው ምናምንም የለም። እሷ ያው እዚህ እንደሌለች እናውቃለን ግን የሆነ ሰው መጥቶ እንትኑን መውሰድ አለበት። አንቺ ነሽ እንዴ ከዛ በፊት መተሽ የነበረው ሰምቻለሁ። እኔ አልነበርኩም ግን እናንተ አይደብራችሁም እንዴ እንዲህ አይነት ወረቀት ምን ታርጋችሁ አተዋትም? ምንድነው ችግራችሁ ከሷ ጋር እንዴ? እሷ ያለፈችበት ህይወት አያሳዘናችሁም እንዴ እናንተ? ምንም ችግር እኮ የለብንም ግን ያው መነጋገር ስላለብን ነው። ምንድነው ችግራችሁ? እሷን ተዋት እንዴ እናንተ እሷን ተዋት። ያማችኋል እንዴ እናንተ ተራ በተራ የምታሰቃዩት እቺ ልጅ እንዴ? እሷ የምታሳልፈው ህይወት አይገባችሁም? እሷ የምታረገው ነገር አልታወቃችሁም እናንተ? ምንድነው እንገባለው የሚያስገባ ነገር እኮ ነገር እቺ ልጅ ተዋት እንዴ? ምን ታርጋችሁ? ያማችኋል ምንድነው ምን ጀመረች? ያለሽ አሁን በመረጃ ፊት ነው ያደረግሽ ያለሽው ነገር በመረጃ ፊት ነው። እንደዚህ አይደለም። ያለሽ አሁን ያደረግሽው ነገር በሙላ መረጃ ቪዲዮ አለ። እሱ ነው ወጪ። እሺ ችግር የለውም። አሁን እኮ ይሄ መረጃ አለ። አሁንም ታሪክ ነገር በሙላ ቀጥታ ለፖሊስ ነው ማሳየው። ለምን ገባለሁ? ምን ልታረጉኝ ነው የምገባው? ምን ልታረጉኝ ነው የምገባው? አልገባም። ኧረ በተረጋጋ መንፈስ ማውራታችን ምን ልታረጉኝ ነው የምገባው? ምን ልታረጉኝ ነው? መስካሪ እኮ አላት እሷ ለምን እኛ አትተወንም? እሷ ለምን እኔ ልታስደበድበኝ ነው ሰው የላከችብኝ? አልሰጣትም። ይዛት ሂድ። መስጠት ያለብሽ አልሰጣትም። አንቺ ማስተላለፍ እኮ ነው አንቺ። አልሰጣትም። እንደው አንቺም ደግሞ እንፈልግሻለን። በእንደዚህ ምንም አታመጡም። አልሰጣትም። ማድረግ ያለብንን ነገር እኛ እናደርጋለን። ምንም አታመጡም። መጀመሪያ ልጃችሁን በስነ ስርዓት አሳድጉ፣ በስነ ምግባር ቅጧት። እሺ መጀመሪያ እሱ ነው። ነይና ገብተሽ አውሪ። ለምን እገባለሁ? ምን ልታረጉኝ ነው የምገባው? ምን እኔ እንዳለ የታወቃችሁ ናችሁ በእንትንነት ተጠራሽም አሁን ለሌላ ነገር አለ። አንቺ አክስት ነሽ ወይም ደግሞ ቤተሰብ ነሽ አይደል? ቤተሰብ እህትም እስከሆንሽ ድረስ የለም እህትነትሽን ምንድነው ማድረግ ያለብሽ? ሄደሽ ስጪ ተባልሽ ነገር የተሰጠሽ መጥሪያ መስጠት አለቀ ወይስ አንቺም ከዚህ ነገር ላይ እጅሽ አለበት? አልሰጣትም። አይደለም በዚህ ነገር አልሰጣትም። አይ መቅደድ መቅደዳችን በህግ ያስጠይቅሻል። ሲጀመር እኛ መምጣት ባለብን መንገድ እንመጣለን። በህግ ያስጠይቅሻል። መቅደዳችን ዞር በይ እንጂ ዞር በይ። ስሚኝ፣ ስነ ስርዓትሽን ያዥ። ስነ ስርዓትሽን ያዥ። ነግቶ ይበቃ። ስነ ስርዓትሽን ያዥ ተብለሻል። ሂዱ በቃ ልካችሁን ነው ማሳያችሁ። ስነ ስርዓትሽን ያዥ እና ቁጭ ተብለሻል። በቃ ልካችሁን ያዙ። በቃ ልካችሁን ያዙ። እቺ ልጅ ምን ትሆንላችሁ? እኛ ማድረግ ባለብን መንገድ እንዳለ ለሁሉም ነገር ህግም ያየዋል፣ ሰውም እያየ ነው። መረጃም አለ፣ ከመረጃ ጋር ነው። እሷም ሲጀመር ሰው የላከችብኝ እሷን አልታስደበድበኝ። ስለዚህ ምንድነው የምትፈልጉት? ከዚህ በላይ ምን ትሆንላችሁ? ስንት ሰው አሳበደች፣ ስንት ሰው ጎዳች። እሷ ምን ሆነች? እሷ ምን ሆነች? እንዲህ ያላችሁ እኮ አንቺ እንደዚህ አሁን ምነግርሽ ነገር አንቺ ይኸውልሽ ከእህቴ ራስ ላይ ትወርጃለሽ። ከአሁን በኋላ ይኸውልሽ
ሰው የላከችብኝ ራሷ ናት። ልታስደበድበኝ ሰው የላከችብኝ ራሷ ናት። እሺ አሁን ምንድን ነው እንትን መረጃ እስካሁንም ተቀርጿል። መረጃ አለ። ከበር ላይ ዞር በሉልኝ። ከበር ላይ አይደለም ምን ልታረግ ነው? አናና ሲምበልስ መረጃ አለን እኮ ሌላ ምንም የለም። መረጃ ነው መረጃ አለ። በቃ ምን አረብ እንግዲህ ቤተሰቦች አይታችኋል። ያው እንደዚህ አድርጋ ነው እህትየው። እንግዲህ ሁሉም አቅም ጉልበተኛ ብቻ ነው የሷ ቤተሰቦች። እንግዲህ አንድም በጸባይና በስነ ስርዓት በስነ ምግባር ሊያወራ የሚችል ሰው የለም። እንግዲህ አንድ አይነት ዞሮቿ እንዳለ በጉልበትና በትምክተኛ ናቸው። በቃ እንደዚህ አይነት ሰው ናቸው። ስለዚህ ከማን ጋር ማውራት እንዳለብን አናውቅም። እኛ ግን ይሄን መረጃ ስላለ እጃችን ላይ ይሄን ቪዲዮ ቀጥታ ወስደን ፖሊስ ጣቢያ ማለት ነው እናሳያለን። መሄድ ባለብን መንገድ ሄደን ይሄ መጥሪያ እንዴት መቀበል እንደሚችሉ እንኳን እናሳያቸዋለን። በቃ እኔ መሄድ ባለብን መንገድ ሄደን ትክክል። በቃ እንግዲህ እኔ እስከየትም እስከ ላይኛው ድረስ መሄድ እንችላለን ማለት ነው። የትም ድረስ ሄደን አሁን በቃ እኛ ትልቅ መረጃ እጃችን ላይ አለ። ምን ስታደርገን እንደነበረ ማንም ሰው ይሄ መመስከር የሚችለው ነገር ነው። ለዛ ስለሆነ እኛ መሄድ ባለብን መንገድ ሄደን ይሄ መረጃ ደግሞ ይፋ እናወጣዋለን ማለት ነው። ከዛም በኋላ መጥሪያውም ደግሞ እንዴት እንደሚቀበሉ እናሳያቸዋለን። እኛ መሄድ ባለብን የትኛውም መንገድ ሄደን ይሄንን መጥሪያ እንዴት እንደምንሰጣቸው ማሳየት አለብን ማለት ነው። እና በህግም ከሆነ በፖሊስም ሆነ ይሄንን ነገር ሄደን በቃ ከፖሊስ ጋር መተሽ ካልሆነም ከፖሊስ ጋር መተን እንስጣታለን ይሄንን ማለት ነው። አዎ ግድ ነው። እና ምን ይመስልሻል አንቺ? ምንም በቃ ግድ ነው። እንግዲህ ራሱ በእኛ አልቻልንም። ከኛ የተሻለ እንግዲህ ህግ ይመጣል። ራሱ ፖሊስ መጥቶ ይሰጣታል መጥሪያው ማለት ነው። ያለዛ ምንም ማረጋት ምክንያቱም በህይወቴ ነው የመጣችው። ልታስደበድበኝ ነው የመጣችው። በቀላል ዝም ልላትና ላልፋት አልችልም። ቤተሰቦች እኔ እንግዲህ በእሷ የተነሳ እኔ ትዕግስቴንም ራሱ ጨርሻለሁ። በጣም ነው የተናደድኩት። ይሄ መጥሪያ ከፖሊስ ጋር መተን ነው እኛ ይሄንን ነገር ልንስጣት የሚገባው ማለት ነው። እንደዚህ ነው ያህል እስቲ ከፖሊስ ፊት እንደዚህ አይነት ወሬ እንደምታወራና እንደማታወራ ማየት ፈልጋለሁ ማለት ነው። ሌላ ቤተሰቦችን ለማንኛውም ቤተሰቦች ሰላም ሁሉ